ክረምቱ እንዴት አድርጋችሁ ልታሳልፉ ታስባችኋል? ከዚህ ቀደም እንደነበሩት እንደተለመደው ክረምቶች ወይስ በጣም ስፔሻል የሆነች ቆንጆ ስኪል ይዛችሁ ፕላስ ደግሞ ኢፌክቲቭ የሆነች ቆንጆ ሰመር ብሬክ አሳለፈ የምትፈልጉ ከሆነ እነሆ እንዳልኳችሁ ማይ ዲጂታል ቆንጆ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ለሰመር ምን አዘጋጅታችኋል ብላችሁ ካላችሁን ፉል ፓኬጅ የሆነ በነፃ በጣም ቆንጆ ስኪሎችን አዘጋጅተን ጨርሰናል። እነሱን ስኪሎች ዴሊቨር እናደርጋለን። እንግዲህ ማይ ዲጂታል ከብዙ መጥፋቶች በኋላ ነው የተመለስነው። ለምን እንደጠፋን ቆንጆ ፕሮግራም አዘጋጅላችኋለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ምን እንዳዘጋጀንላችሁ ምገልጽላችሁ ይሆናል። ይህ ማይ ዲጂታል ነው። ቪዲዮ ሰብስክራይብ በማድረግ እንድትጀምሩ እንጋብዛችኋለን። ዮናታን ነኝ። ጀምር። አብዛኞቻችሁ ወጣቶች በትምህርት ላይ የምትገኙ ኦልሞስት ፈተና ጨርሳችሁ ረፍት ላይ ነው የምትገኙት። በመጀመሪያ ቆንጆ ብሬክ እንዲሆን እመኝላችኋለሁ። ፈተና የተፈተናችሁ 12ኛ፣ የ8ኛ፣ የ6ኛ ኤግዚት ኤግዛም የተፈተናችሁ ተማሪዎች በሙሉ ጉድላክ እያልኩኝ ሰመር ሲመጣ ሁል ጊዜም ቢሆን ብዙ ጥያቄዎች ይነሳሉ። እኛም የተለያዩ ሰመሮች አሳልፈናል። ከታችኛው ክፍለ ጊዜ አሁን እስካለንበት ደረጃ ስታተስ ስንደርስ ትምህርት ይጀመራል። እስከ ሰኔ ቤን ያበቃል። ኦልሞስት እንዳልኳችሁ ነው። ሰኔን አጋምሰነዋል። የቀሩት 60 ቀናቶች ናቸው። ብዙዎች ይህን ሰመር የሚያሳልፉት እኔም ማስታውሳለሁ። ከራሴም ልምድ ሼር የማደርጋችሁ ነገሮች አሉ። በጣም እንዴት ነው ኢፌክቲቭ ባልሆነ መልኩ ምንም የተለየ ነገር ሳንሰራበት ምናልባት የናፈቅናት ይሄ ትምህርቱን ተገላግየው በቃ ማረፍ ነው የምፈልገው፣ ሙቪ ነው ያለው፣ ከጓደኞች ጋር ቺል አደርጋለሁ፣ የተለያዩ አክቲቪቲዎችን ሰራለሁ ብለን ሳናስበው እነዚህ የጓጓንላቸው ነገሮች ለካ ምንም የተለየ ነገር ሳናገኝባቸው የሆነ ሰዓት ሰልችተው እናገኛቸዋለን። ስፔሻሊ ደግሞ አሁን ያው በሶሻል ሚዲያ ዘመን ላይ ነው የምንገኘው። መቼም በጣም እሳት የሆነ ኤቭሪዋን ከትልቅ እስከ አዋቂ እስከ ሽማግሌ ድረስ ይህን ሶሻል ሚዲያ ተያይዘነዋል። ግን አሁን ደግሞ እዛ የመጣው ማዕበል ውስጥ ሰምጦ በመቅረት በጣም አጉል ለሆኑ ወጣቶች ብዙ ጊዜ እናስተውላለን። ሰመር ብሬክ አልቆ ወደ ክላስ ሲመለሱ የምናውቃቸው ፐርሰናሊቲያቸው ተቀይሮ በጣም ዊርድ የሆነ ላይፍ ውስጥ ሁላ ገብተው የሚመጡ ብዙ ሰዎች እንደነበሩ አስታውሳለሁኝ። በዚህ ቪዲዮ ላይ ይሄንን ሰመር ብሬክ እንዴት አድርጋችሁ በጣም ኢፌክቲቭ የሆነ ምርጥ ሰመር ጊዜ ለማሳለፍ የምትፈልጉ ከሆነ 4 ወሳኝ ፖይንቶችን እምነግራችሁ ይሆናል። እነዚህን 4 ወሳኝ ፖይንቶች በትክክል የምርም የምትተገብሩ ከሆነ እመኑኝ ሰመሩ ሲያልቅ የምታመሰግኑኝ ይሆናል። በቀጥታ ጀምራል። መጀመሪያው የምነግራችሁ ሐሳብ ጀስት ጊዜያችሁን በሙሉ ይሄ ማለት የቀረው እንግዲህ ኦልሞስት 60 ቀን ነው። ሰኔን አጋምሰነዋል። የቀረችውን ጊዜ በሙሉ ኮንሱመር ብቻ ሆናችሁ እንዳትጨርሱት አደራችሁን። እንዴት መሰላችሁ? ይሄን ላስረዳችሁ። እንዴት መሰላችሁ? አብዛኛዎቻችን ወጣቶች መቼም ትምህርት በሚያልቅበት ጊዜ ፕላን የምናደርገው የማይሰለችን ይመስለናል፣ ግን ኮንሱመር ነው የምንሆነው። ሌሎች ሰዎች የሰሩትን ላይፍ ይሄ ማለት ሙቪን በመመልከት ሊሆን ይችላል፣ ዋች በማድረግ ከጓደኞቻችን ጋር ቺል በማድረግ ሪፍሬሽ በማድረግ ጌሚንግ ይመጣል። አሁን የመጣው የሶሻል ሚዲያ ዓለም ስክሮሊንግ throughout the day በማድረግ ይሆናል ጊዜያችንን የምናሳልፈው። ይሄ ሳይክል ይቀጥላል። ከዚያን በቀናቶች ውስጥ 1 2 3 እያልን ቅድም ያልኳችሁ 60 ቀን ምናልባት በጣም ብዙ ሊመስላችሁ ይችላል። ነገር ግን ኦልሞስት ምንም የተለየ ነገር ሳንሰራበት ክላስ ይጀምራል። የኔ ፖይንት እዚህ ጋር የምታሳልፉት ከጓደኞቻችሁ ጋር ቺል ማድረጋችሁ፣ ጌሚንግ፣ ሪፍሬሽ ኤንድ ዋትኤቨር ፖዚቲቭ ነገሮችን ማድረጋችሁ ለኔ እሱ አይደለም የኔ ፖይንት። ነገር ግን about your all of the summer days እንዲህ አይነት ነገሮችን ብቻ የምታሳልፉ ከሆነ እመኑኝ መጨረሻ ላይ ሪግሬት ነው የምታደርጉት። ናውዴይስ ደግሞ እኔ አስታውሳለሁኝ በእኛ ጊዜ እንዲህ አይነት ጊዜያቶችን በምናሳልፍ ሩቅ አይደለም ጊዜው ግን አስታውሳለሁ ሰመር ላይ የተለያዩ የፉትቦል አክቲቪቲዎች ይዘጋጃሉ። እዛ ላይ እኔ ፐርሰናሊ እሳተፋለሁ። ስፖርት ይጀመራል። ብዙ ነገሮች ነበሩ። አሁን ጊዜው እሱ ሁሉ መልካም ሆኖ ሳለ ነገር ግን አንድ ስኪል ሁሌም እንደምላችሁ አሁን ጊዜው በጣም ፈጣን ነው። ምንም አዲስ ነገር የለም። ኤቭሪዋን እንዴት ላይፉ ሲቀየር እያየን ነው። ስለዚህ የሆነች ስኪል አብራችሁ ጎን ለጎን አያይዛችሁ ብትሄዱ ምንም የምትጎዱበት ነገር የለም። ነገር ግን በዚህ ሰመር ላይ እንደተለመደው ጊዜና እንዳለፉት ዓመታቶቻችሁ ዝም ብላችሁ የሰውን ልጆች ላይፍ ብቻ እየተመለከታችሁ የምትሄዱ ከሆነ እመኑኝ ሪግሬት ነው የምታደርጉት ወይም ደግሞ ትጸጸቱበታላችሁ። ከዛ ይልቅ ልክ አሁን ከላይ ዘረዘርኳቸውን አክቲቪቲዎች እያደረጋችሁ የሆነ ስኪል የሆነ እናንተን ሼፕ የሚያደርጋችሁ ኦር ውስጣችሁ ያለውን ነገ ላይ ፊውቸራችሁን የሚጠቅማችሁን ሼፕ የሚያደርጋችሁን ነገር ዲግ አውት አድርጋችሁ ለማግኘት ሞክሩት። ለምሳሌ
ጊዜው በጣም ቆንጆ ዘመን ነው። ቤታችሁ ውስጥ አሁን ኢቨን እናንተ ቤት ኢንተርኔት ካለ እናንተ ቤት ከሌለ አሁን ጊዜው በጣም ቆንጆ ነው። ወይ ጎረቤታችሁ ጋር አለ፣ ተከራይታችሁ የምትኖሩ ከሆነ ጓደኞቻችሁ ጋር ሊኖር ይችላል። ኦር ዋትኤቨር እናንተ ኢንተርኔት አክሰስ ካላችሁ እስቲ ዝም ብላችሁ ተመልከቷቸው። ብዙ የተለያየ ለእናንተ ፊት የሚያደርግላችሁን ስኪል መርጣችሁ፣ ለምሳሌ ዲዛይኒንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ አዶቤ ፎቶሾፕ፣ በጣም ብዙ ኢቨን ላይክ ማርኬቲንግ፣ ዲጂታል ማርኬቲንግ አሁን በጣም እሳት እየሆነ ነው። የምናውቃቸውን ኔዮናስሞ የተለያዩትን ማንሳት እንችላለን። እስቲ ተመልከቷቸው። ላይክ መጀመሪያ የሆነ ኢምፕሬስ የሚያደርጋችሁ ኢንስፓየር የሚያደርጋችሁን ነገር ፖዚቲቭ የሆነ ነገር መርጣችሁ ለመመልከት ሞክሩ። ከዚያ በኋላ እናንተ ጎን ለጎን አድርጋችሁ ብትሄዱት አንደኛው ሰመራችሁን መልካም አድርጎ ኢፌክቲቭ የሚያደርግላችሁ መንገድ ነው። ሁለተኛው ደግሞ በዚህ መንገድ ሼፕ ካደረጋችሁ በኋላ just only አንድ ስኪል ምረጡ። በዛ ስኪል ላይ ወስናችሁ ሰዓታችሁን ብሬክዳውን አድርጋችሁ እሱ ላይ በደንብ ስሩበት። የሆነ ስኪል ምን ታደርጋላችሁ? ትመርጣላችሁ። ለምሳሌ ያልኳችሁ ቪዲዮ ኤዲቲንግ ሊሆን ይችላል፣ አዶቤ ፎቶሾፕ ሊሆን ይችላል፣ የተለያዩ ኤአይ ቱሎች መማር ሊሆን ይችላል። ኦር ደግሞ ላይ ኮንተንት ክሬተር ልክ እንደዚህ ቪዲዮዎችን ኮንተንት ክሬት ማድረግ ከጀመራችሁ በጣም አሪፍ። ጀስት ያ የመረጣችሁት ስኪል ላይ ምን ታደርጋላችሁ? ታይማችሁን ብሬክዳውን አድርጋችሁ እዚህ ጋር the good news whatever የምትመርጡት ነገር አሁን ላይ አዲስ ነገር ሁሌም እንደምላችሁ የለም፣ ኦንላይን መማር የምትችሉት ነው። እኔ እዚህ ጋር አንድ ምክር ሀሳብ ልስጣችሁ። ሰመር ሲጀመር እከሌ ማሰልጠኛ ተቋም፣ እከሌ የሆነ የዩቲዩብ ቻናል ምናምን ነገር ላይክ አይ ነው የምታገኙት የራሱ የሆነ ምን አለ መሰላችሁ ሰዎች ኤክስፔሪየንሳቸው ነው የሚሸጥላችሁ ብዬ አስባለሁ። ፕላስ ደግሞ የምናየው እሱ ስለሆነ ፕላስ ቱ ዛት ግን የተለየ የምታገኙት ነገር ያለ አይምሰላችሁ። አንድ የሆነ ኤክስ የሚባል ተቋም ሄዳችሁ በኦንላይን ማግኘት የምትችሉትን ትምህርት ከዛ ቦታ ሄዳችሁ ስላገኛችሁ ብቻ ማስተር የምታደርጉት ከመሰላችሁ ትልቅ ሚስቴክ ነው። አብዛኛው ሰው የሚሸወደው በዚህ ነው እና ክረምት ሲመጣ ብዙ የማሰልጠኛ እናንተ ምናልባት ሞቲቬሽኑና ኢንስፓይሬሽኑ ከሌላችሁ ግድ እዛ ቦታ መሄዳችሁ እኮ በጣም አሪፍ ነው፣ እኔ ሪኮመንድ አድርጋለሁ። ነገር ግን የተለየ ነገር ኤክስፔክት አታደርጉ። መማር የምትችሉት ከሆነ ቤታችሁ ፍሪ ዋይፋይ ኢንተርኔት ካለ ስልካችሁ ካለ ሌላ ምንም የሚቀራችሁ ነገር የለም። ምክንያቱም እዛ ቦታ ላይ ለእናንተም ስልጠና የሚሰጣችሁ ሰው ከየትም አምጥቶት ሳይሆን ከዛው የተማረው ነገር ስለሆነ ያንን ነገር ብታደርጉ ብዬ ሪኮመንድ አደርጋችኋለሁ። የሆነች ቆንጆ ስኪል መረጣችሁ፣ እናንተን ኢንስፓየር የሚያደርጋችሁ ውስጣችሁ ስኪላችሁን ሊያወጣላችሁ የሚችለውን ነገር መረጣችሁ። በዛ በመረጣችሁት ነገር ላይ ቅድም እንዳልኳችሁ ኤቭሪቲንግ አሁን ኦንላይን ሆኗል። በዛ መንገድ ራሳችሁን ቀስ አድርጋችሁ በአንዴ ላይክ እነ ኢማን ጋድዚ ማንሳት ትችላላችሁ። በቪዲዮ ኤዲቲንግ ይሄ የምናያቸው የኤዲቲንግ ስኪሎቻቸው አይደል? አሁን ዩቲዩብ ላይ ሰርች ብታደርጉ ኤዲት ላይክ ኢማን ጋድዚ ኦር እንደዚህ ነው ኤዲቲንግ ተብሎ ስለ ኢማን ጋድዚ በጣም ብዙ ይወራል አይደል? ግን የትም አላመጣው። በራሱ ብሬክዳውን አድርጎ ያሳለፋቸው ብዙ ነገሮች አሉና አንድ የመረጣችሁት ነገር ላይ ቆንጆ አድርጋችሁ። ሶስተኛው ቆንጆ ሀሳብ ደግሞ በጣም ጤናማ የሚባል ሀቢትን ፎርም ለማድረግ ሞክሩ በዚህ ሰመር። አይ ነው ብዙዎቻችን ላይክ ሰመር ሲመጣ የምንመኛቸው ነገሮች አሉ። ይሄ ከመስከረም እስከ ሰኔ ያለው ሀስል በጣም ቦሪንግ የሆነ አይነት ነገር ይፈጥርብንና ለምሳሌ እንዴት ነው ልክ እኔ የምተኛው እንቅልፍ ምናምን ይባላል አይደለ? ኦር ተገላግዬ ብቻ እከሌ የሆነ የሚባል ቦታ ላይ ሄጄ ኦር ሰመን ቫኬሽን ብዙ ነገር ይባላል። እመኑኝ ምንም አዲስ ነገር የለም። በነገራችን ላይ ይናፍቃችሁ ያ ነገር እስቲ ያጓጓችሁ። ግን እኔ እንግዲህ ስላለፍኩበት ነው የምነግራችሁ። ያን ነገር መመኘታችሁ ምንም ክፋት የለውም። ግን ጎን ለጎን የምታደርጉት ከሆነ እመኑኝ በጣም ነው የምትሸወዱት። በዚህ ጊዜ ደግሞ እያንዳንዷ ሰከንድና ታይም ምን ያክል ውድ እንደሆነች እየተመለከታችሁት ነው። ስለዚህ በጣም ጤናማ የሆኑ ሀቢቶችን ፎርም ለማድረግ ሞክሩ። ለምሳሌ አብዛኛው ተማሪ በምሳሌ ሳስረዳችሁ አብዛኛው ተማሪ ላይክ ልክ ሰመር ብሬክ ሲመጣ ቫኬሽን ይሄዳል፣ የተለያዩ ኢቨንቶች ላይ ይሳተፋል፣ የተለያዩ ነገሮች ላይ ኢንጌጅ ያደርጋል which is good። ግን በዛ ውስጥ ደግሞ አብዛኛው ሰው የነበረውን ሩቲኑን አጥቶ ብዙ ሚዘረብል የሆኑ ነገሮች ውስጥ ይገባል። አርፍዶ መተኛት፣ ረጅም ሰዓት ሶሻል ሚዲያ ላይ ማጥፋት ይኖራል። ከዚያ በኋላ ደግሞ አርፍዶ ከእንቅልፍ ይነሳል። በጣም በቃ
ቀኑን በሙሉ የማይሆኑ አክቲቪቲዎችን እያሳለፈ ይውላል። ይሄ በጣም መጥፎ የሚባል ሀቢት ነው። ስለዚህ መልካም የሆነ ሀቢትን ለማዘጋጀት ለምሳሌ እነዚህ 3 ነገሮች ብታደርጉ ብዬ ሪኮመንድ አደርጋችኋለሁ እንደ ሐሳብ ማለት ነው። ፕራክቲካሊ እኔም አፕላይ በማድረግባቸው ጊዜያቶች በሙሉ በጣም ደስተኛ ስለመሆንባቸው። ቀናችሁን ስትጀምሩ አንደኛ በጊዜ መነሳትን ልማድ አድርጉ። በጊዜ መነሳት ላይክ በጊዜ ማለት ብዙ ጊዜ የምትባል ፕሪንሲፕል አለች አይደል? እቺ ላይክ 11 ሰዓት ከ00 ከሌሊቱ መነሳት በጣም ብዙ ነገሮችን ያቀላል ይባላልና ያን ሪኮመንድ አደርጋችኋለሁ። በጊዜ ለመነሳት ሞክሩ። ሰዓቱን ተውት፣ ግን በጠዋት ለመንቃት ሞክሩ። ከዛ በኋላ በያላችሁበት እምነት ጸሎታችሁን አድርጉ። ዴን በፊዚካል አክቲቪቲ ቀናችሁን ጀምሩ። ቁርስ መብላት ካለባችሁ ቁርስ ብሉ። በዚህ መንገድ ቀናችሁን ከጀመራችሁት በኋላ ቀናችሁ ውስጥ ማንበብ ይኖር። ገብቷችኋል አይደለ? እንግዲህ ጊዜው ሶሻል ሚዲያ ሆኖ ተመልካች ብቻ ሆነን እየቀረን ነው። አሁን አይ ነው በጣም ጥሩ ነው። ብዙ ነገሮች ወደ እይታ እየተቀየሩ ነው። ኢቭን የምናነባቸው መጽሐፎች በትረካ ኦር በሆነ ነገር ሆኖ አስገራሚ የሆነ መጽሐፎችም እያየን ነው። ጥሩ ነው። ግን ማንበብ በጣም ቫልዩ አለው። ሶ መጽሐፍ ማንበብ በዚህ ክረምት እንደውም ድሮ እኮ ይባላል ክረምት ላይ ዝናብ ሲዘንብ አብዛኛው ያው ልቦለድ ፊክሽን ብቻ የሆነ ተቸገርን እንጂ ላይክ ለላይፍ ስኪላችሁም ለላይፋችሁም የሚጠቅሟችሁ መጽሐፎችን ማንበብ ፕላስ ደግሞ በቀናችሁ ውስጥ እኔ ባትረሱት ብዬ ሪኮመንድ የማደርጋችሁ ነገር ነው። ቅድም ያልኳችሁን የሆነች ስኪልን ደግሞ ብሬክዳውን አድርጋችሁ በዛ ለእናንተ ፊት በሚያደርግላችሁ ሰዓት ላይ ቆንጆዋን ስኪል ምን ማድረግ መጀመር ፕላስ ራሳችሁ ምን ኢንተርቴን እያደረጋችሁ እየወደዳችሁት ቆንጆ አድርጋችሁ ጭንቀት ብታሳልፉ ሳታውቁት የሆነ ሩቲን ውስጥ ገባላችሁ ማለት ነው። ሶ በጣም ጤናማ የሆነ ሀቢትን ቢውልድ ብታደርጉ የምትጠቀሙበትን ኢፌክቲቭ የሆነ ሰመር እንድታሳልፉ ይረዳችኋል ማለት ነው። ወደ አራተኛው ቤስትና ወሳኝ ሀሳብ ደግሞ እንሄዳለን። ያላችሁት ከማይ ዲጂታል የዩቲዩብ ቻናል ጋር ነው። በዚህ የዩቲዩብ ቻናል እንግዲህ እንዲህ የመሰሉ ዲጂታል የሆኑ ስኪሎችን ቆንጆ ሀሳቦችን የምታገኙበት ቁም ነገር የምታገኙበት የዩቲዩብ ቻናል ነው። ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አሁንም አትርሱት። ሶ አራተኛው ፖይንት ላይ ስንገባ አራተኛው ወሳኙ ደግሞ ማንም ሰው በዚህ ዓለም ምድር ላይ እስከተፈጠረ ድረስ ልክ እድሜው ሲደርስ የማያመልጥባትን ዓለም ይሄ ማለት ዲጂታል ለሆነው ፊቸር ራሳችሁን አዘጋጁ። ራሳችሁን ብቻ አይደለም ቤተሰባችሁንም በእናንተም ዙሪያ ያለውን ሰው ራሳችሁን አዘጋጁ። የምታውቁት ነው ቴክኖሎጂ ከምን ጊዜውም በላይ ዓለም የሚገርም በሆነ መልኩ እየተቀየረ እየመጣ ነው። ሀገራችን ኢትዮጵያ ራሱ ብትወስዷት በጣም የሚገራረሙ የመጀመሪያው ላይ የኤአይ ዩኒቨርሲቲ ኢትዮጵያ ውስጥ ፎርም አድርጎ ወደ ስራ ለመግባት ጫፍ ላይ ነው የተደረሰው። ፕላስ ደግሞ የተለያዩ የዲጂታል ዓለም አርቲፊሻል ኢንቴሊጀንስ አሁን ከምናስበው በላይ ከምን ጊዜውም በላይ እንዴት ቀርቦ ወደድንም ጠላንም ህይወታችን ላይ እንዴት ኢንተራክት እያደረገ እንደሆነ የምታውቁት ፋክት ነው። እዚህ በጣም በቅጽበት ውስጥ እየተለዋወጠች ላለች የዲጂታል ዓለም ራሳችሁን ማዘጋጀት አማራጭ የሌለው ጉዳይ ነው። ስለዚህ በዚህ ክረምት እስቲ ራሳችሁና አሁን የደረሰው የዲጂታል ዓለም ምን ላይ እንደደረሰ ራሳችሁን ተመልከቱበት። እመኑኝ በጣም ነው ሾክ የምትሆኑ። ስለዚህ እየመጣ ላለው ለዲጂታል ዓለም ራሳችሁን የምታዘጋጁበትም ክረምት ቢሆን በእርግጠኝነት ኢፌክቲቭ የሆኑ ክረምቶች ለማሳለፍ እነዚህ 4 ነገሮች የምትገብሯቸው ከሆነ አይሆፕ መጨረሻ ላይ ሪግሬት የማታደርጉበት እንደሆነ ባለሙሉ ተስፋ ነኝ። በዛሬው ቪዲዮአችን እነዚህን 4 ሀሳቦች ነግሬያችኋለሁ። ጀስት ምንም ሳትቀንሱ ሳትጨምሩት ከነስተት አለው ብላችሁም ካሰባችሁ አፕላይ አድርጉት። በእርግጠኝነት መጨረሻ ላይ ቴንኪዩ ትሉኛላችሁ። ቃል በገባውላችሁ መሰረት እንግዲህ በዚህ በሰመር ብሬካችን ውስጥ ካዘጋጀላችሁ ከማይ ዲጂታል ቪዲዮዎች ውስጥ እንግዲህ ማይ ዲጂታል ከዚህ ቀደም የተለቀቁ ቪዲዮዎችን በግራፊክ ዲዛይን፣ በአዶቤ ፎቶሾፕ፣ በአፕወርክ፣ በፋይቨር እና በተለያዩ የተሰሩላችሁን ቪዲዮዎች እንድታዩ ጋብዛችኋለሁ። ፕላስ ደግሞ ከዚህ ቪዲዮ በኋላ ያዘጋጀላችሁ ፕሮግራሞች ሊስት ለማድረግ ያክል የምትወዷቸውና ላይክ ሪሰንት የሆኑ አሁን የነገርኳችሁ በክረምታችሁም ቆንጆ አድርጎ የሚያስጨርሳችሁን ቆንጆ ፕሮግራሞች አዘጋጅተናል። ለምሳሌ መጀመሪያው ላይክ በጣም 5 ወሳኝ የኤአይ ቱሎች ኦል ኦፍ ላይክ ኮንተንት ክሬተሮች የሚጠቀሙትና ለእናንተ ያልነገሯችሁን ቆንጆ የኤአይ ቱሎች የምነግራችሁናል። ሌላው ደግሞ በቅርቡ የተካሄደው የጎግል I/O 2026 የሚገራርሙ ላይክ የዲጂታል ዓለም ራሳችሁን አዘጋጁ ብያችኋለሁ።
ምን እየተፈጠረ እንደሆነ ቆንጆ አድርጌ ፕሮግራም ሰርቼላችኋለሁ። እሱንም ዴሊቨር የምናደርግላችሁናል። ፕላስ ደግሞ አሁን ላይ ደግሞ በጣም ላይክ ብዙ እየተሰራበት የሚገኘውን የቪዲዮ ተምብኔል አሰራር እንዴት እንደምትሰሩና ቪዲዮአችሁን የሚገሉባችሁ የያዙ ቪዲዮ አዘጋጅቼላችኋለሁ። ፕላስ ደግሞ አሁን ላይ ስልክ በጣም እንጠቀማለን። ክላስ ውስጥ በሉት ቤት ውስጥ ጓደኞቻችን ጋር ስንሆን ስልካችን አብሮ ነው የሚገኘው። ይሄ ስልክ ምን አይነት ጣጣ እያመጣብን እንደሆነና ወደ የትኛው ላይፍ ያመራ እንደሆነ ምነግራችሁናል። በትክክል ደግሞ ከተጠቀማችሁት ላይፍ እንዴት እየተቀየረ እንደሆነ ፕራክቲካል ምሳሌ እየሰጧችሁ ምነግራችሁናልና ሌሎች አስገራሚ የሆኑ ቆንጆ ቪዲዮዎችን አዘጋጅተን ጨርሰናል። እሱን ዴሊቨር እናደርግላችኋለን። ዛሬ እንደተለመደው አብሬያችሁ ቆየሁት ዮናታን ነበርኩኝ። በቀጣይ በማይ ዲጂታል በሌላ ቪዲዮ እስከምንገናኝ ድረስ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን ቀጥሉ እያልን ፋሚሊ ቴንክ ዩ ሶ ማች። ቀጣይ እስከምንገናኝ ድረስ